يتقنيالن عند محمد ودا جمير داون ثقابو بلحدي ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ። የነፍስ አድን ጥሪ በጣም በሚያሳዝን ሁኔታ ከዕለት ዕለት ሰዎች ከዲናቸው እየተዘናጉ በእሳት ይጫወታሉ። በዱንያዊ እሳት አይደለም፣ በጀሃነም እሳት ይጫወታሉ። ምን ለማለት ፈልጌ ነው? ሽርክ እንደሚታወቀው በአላህ ላይ ማጋራት፣ በአላህ ላይ መካድ፣ እስልምና ላይ መቅጠፍ እሳት ያስገባል። እቺ ወጣት አማርኛ ተናጋሪ ናት። ከመሆኑ ጋር ግን የሽርክ ስንኝ ከፍታ ሪአክት እንደሚሉት እሱን ይሰራሉ ማለት ነው። ወይንም ደግሞ የሽርክ ስንኝን ባክግራውንዳቸው አድርገው ይጫወታሉ። ይሄንንም አያፍሩ በአደባባይ ይለቁታል። ለምን? ስለማያውቁ። እስቲ እንስማው። يتقنيالن عند محمد ወዳ ጀሚር ዳውን ثقابو بلحدي በአላህ ፍቃድ መልስ እንስጥበት። ምን ይላል? አረ የት ይገኛል እንደ ሙሐመድ ወዳጅ የሚረዳው ሲገቡ በለህድ። ለህድ ማለት ቀብር ውስጥ ሲገቡ ሰዎችን እኮ ነቢዩ ሙሐመድ ይረዳቸዋል ይላል። ይህ የሚታወቀው ሙሐመድ አወል በመባል ስንቶችን ከእስልምና ወደ ክህደት የተጣራ ሰው ነው። አላህ ይምራው። ለዚህ እህትም ሆነ በዚህ ስንኝ ለሚያምኑ ሰዎች ምን ሰጣቸው ጥቂት መልሶች አሉ። አንደኛ፣ ይህ የክህደት ስንኝ ነው። ክህደት ያልነው ደግሞ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሁሉ ሰው ከሞተ በኋላ በጎኑ በኩል አይደለም የሚተኛው፣ መላኢካዎች ቁጭ ያደርጉታል አሉ። ቁጭ ካደረጉ በኋላ ሁለት መላኢካዎች ሶስት ጥያቄ ይጠይቁታል። ጌታህ ማን ነው? መልእክተኛህ ማን ነው? ሃይማኖትህ ምንድነው? ተብሎ ይጠየቃል። ስለዚህ እስልምና ያለው ይሄ ነው። አንቺ ደግሞ እየሰማሽ የነበረው የትኛውን ነው? ነቢዩ ሙሐመድ ሰው እኮ በቀብር ውስጥ ሲገባ ይረዳሉ የሚለውን የክህደት ስንኝ ነው። ስለዚህ በእስልምና የሌለን ነገር መቅጠፍ ታላቅ በደል ነው። አላህ ምን አለ? ወመን አዝለሙ ሚመን ይፍተራ ዐለላህ፣ በአላህ ላይ ከሚቀጥፍ ሰው የበለጠ ማን በዳይ አለ አለ። ሁለተኛ፣ ነቢዩ ሰለላሁ ዐለይሂ ወሰለም አይደለም ለሌላው ሰው ለውዷ ልጃቸው ለፋጢማ እንኳን ማለት ነው ምንድነው ያሏት? ፋጢማ ሆይ ከገንዘብ በኩል የፈለግሽውን ጠይቅኝ አሏት። ነገር ግን በአኼራ ጉዳይ ነፍስሽን ከእሳት አድኚ እኔ አልጠቅምሽም አሏት። ትልቅ ነጥብ ያዝን። ሶስተኛ፣ ከንግግር ድግምት አለ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። እቺ ልጅ ልብ በሉ አማራ ናት፣ የአማርኛ ተናጋሪ ናት። ከመሆኑ ጋር ግን የመሐመድ አወል የክህደት ንግግር አልገባትም። ጭራሽ እንደ ቁም ነገር ለመላው ማህበረሰብ ይሄንን ቁም ነገር ወይንም የዲን አካል አድርጋ ታስተላልፋለች። አራተኛ፣ በተለይ የሰሜን ልጆች፣ የወሎ ልጆች ልመክራችሁ መፈልገው ነገር አለ። ሙሐመድ አወልም ሆነ የጃኖን የክህደት ስንኝ ቲክቶክ ላይ ያወጣችሁ የሰሜን ባህል ይመስላችኋል። ይሄ የወሎ ባህልም አይደለም፣ የጎንደር ባህልም የጎጃም ባህልም አይደለም። ከክህደት ጋር የተገናኘ አላህን ከማመጽ ጋር የተገናኘ ባህል የለንም። ስለዚህ እምነታችንንና እምነታችን የሚጋጨውን ነገር እንኳን ጠንቅቀን እንወቅ። አምስተኛ ነጥብ፣ ልጅቷ ቲክቶክ ፔጇ ላይ ገብቼ ወረድ እያልኩኝ ውስጥ ድረስ ምንድነው የምትሰራው የሚለውን ለማየት ሞክሬያለሁ። ለመምከርም ስለምፈልግ ማለት ነው። የነፍስ አድን ጥሪ፣ ሰው ለመርዳት ሰው መሆን ይበቃል የመሳሰለውን ይላል። እህቴ መጀመሪያ ነፍስሽን ከሳት አድኚ። ነቢዩ